በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚከበሩ አበይት በዓላት የደብረ ታቦር በዓል አንዱ ነው። በዓሉ ኢየሱስ ክርስቶስ በደብረ ታቦር ብርሃነ መለኮቱን ክብረ መንግሥቱን መግለጡን በማሰብ በየዓመቱ ነሐሴ 13 ቀን በድምቀት ይከበራል። ይህ በዓል በድምቀት ከሚከበርበት ቦታ አንዱ በደቡብ ጎንደር በደብረ ታቦር ከተማ የሚገኘው ገዳመ ኢየሱስን ይጠቀሳል። ታዲያ ይህንን ደማቅ የቡሄ ደብረ ታቦርን በዓልና ክብር በደብረ ታቦር በተራራማው የኢየሱስ ገዳም ተገኝተናል። ሰላም ለከው ደብረ ታቦር ዘከለሎ ብርሃን ደብረ ታቦር ሆይ አንተ ደግሞ ብርሃን ከልሎሃልና ሰላምታ ላንተ ይገባሃል አለው። በኢትዮጵያ መከበር የጀመረው በተለይ ከአራተኛው መቶ ክፍለ ዘመን ጀምሮ ሲሆን የበለጠ ግን እየጎላ ሄደው በአምስተኛውና ስድስተኛው መቶ ክፍለ ዘመን ላይ በአጼ ገብረ መስቀልና ቅዱስ ያሬድ አቡነ አረጋዊ ሶስቱ ባንድ ተባብረው በነበሩበት ሰዓት በጣም እየተከበረ ሄዷል። እነሾው ግን ኢትዮጵያ ክርስትናን በብሔራዊ ደረጃ አዋጅ አድርጋ ከተቀበለችበት ከአብርሃ ወአጽብሃ ይጀምራል። እንደዚህ በሥርዓተ ማህሌት በቅዳሴ በልዩ ክብረ በዓል ግን በጣም ያጎለው እንደ ፀሐይ እንዲሞቅ እንደ ጨረቃ እንዲደምቅ እንደ ከዋክብት እንዲያሸበርቅ ያደረገው ኢትዮጵያዊ ሊቅ የኢትዮጵያ ቤተክርስቲያን አይን አባት እናት ወንድም እህት ጆሮ በአጠቃላይ ሁለንተናው አካሏ የሆነው ቅዱስ ያሬድ ነው። በዓላት ሲከበሩ ዓላማቸው እግዚአብሔርን ማመስገን ነው። ትልቁ ዓላማ ከሰው ጋር ያይዞ አይደለም፣ ከእግዚአብሔር ጋር ታይዞ ነው። እግዚአብሔር በዚህን ቀን ይህን አድርጓል፣ ይህን ታምር ገልጿል፣ ይህን የቸርነት ሥራ ሰርቷል ተብሎ እግዚአብሔር የሚመሰገንበት ነው ትልቁ ነገር። እንደ ኢትዮጵያ ግን ያው ከኢትዮጵያ አንፃር ካየነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢትዮጵያ ደረጃ የምታከብራቸው በዓላት ሁሉ ሀገሪቱንም የሚጠቅሙ መሆናቸው ፀሐይ የሞቀው ዓለም ያወቀው ነው። እንደሚታወቀው ላሊበላ ለልደት ሲከበር ከውጭ ቱሪስት ይመጣል አይደለም። ቤተክርስቲያን የምታከብረው ከቱሪስት አንፃር አይደለም፣ ከሃይማኖት አንፃር ነው። በሃይማኖት ደግሞ የሚመለከው የሚሰገድለት የሚመሰገነው ማን ነው? እግዚአብሔር ነው። ስለዚህ ኢትዮጵያውያን በዚህም ሃይማኖታቸውን ለዓለም ያስተዋውቃሉ። ዋዜማ የሚባል አለ። የዛሬውን በዓል የሚያበስር ትናንት ዘንድሮ እሑድ ቀን ስለሆነ 5 ሰዓት 6 ሰዓት ላይ ደወል ይደወላል፣ ዋዜማ ይቆማል። በዚያ ሥርዓተ ማህሌቱ ሰፋ ያለ ስለሆነ ትንሽ ያገኘናትን ዝክር ቀምሰን አረፍ እንላለን። ማታ 2 ሰዓት ይጀምራል። ከ2 ሰዓት እስከ 10 ተኩል እስከ 11 ሰዓት አካባቢ ይህን ለየደብሩ ሁኔታ ነው። እኛ ዛሬውን ቀደም ብለን ቅዳሴ ገባን ያቀላጠፍነውም ህዝቡ እንዳይጎላላ በማለት ነውና እስከ 11 ሰዓት አካባቢ ሥርዓተ ማህሌቱ ይጠቃለላል። በ11 ሰዓት ቅዳሴ ይገባል። ከ11 ሰዓት እስከ 2 ሰዓት ባለው ቅዳሴ ይጠቃለላል። ከዚያ በኋላ ደግሞ ያው ጾመ ፍልሰታ ስለሆነች የእመቤታችን ውዳሴ ማርያምና ቅዳሴ ማርያም ይተረጎማል። ከዛ በኋላ ለህዝቡ ደግሞ በእለቱ ለመጣው ህዝብ የበዓሉን ታሪክ አውቁ ትውፊቱን፣ ሃይማኖታዊ ሥርዓቱን፣ ትውፊቱን፣ ሥርዓቱን ተምሮ ለቀጣዩ ትውልድ እንዲያስተምር ትምህርት ይሰጣል። የገዳመ ኢየሱስ ሊቃውንት ይህንን ሃይማኖታዊ ሥርዓት ከፈጸሙ በኋላ በምእመናን በኩል ከ6 ቀንም በኋላ ኢየሱስ ጴጥሮስንና ያዕቆብን ወንድሙንም ዮሐንስን ይዞ ወደ ረዥም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ ተብሎ እንደተጻፈ ምእመናን ሕፃናት ወጣቶችም ልዩ ልዩ ትዕምርቶችን በመስጠት በቡሄ ጭፈራ ትውፊታዊ ባህላቸውን ይገልጡታል።
ቡሄ ማለት በድሮ አማርኛ መላጣ ማለት ነው። መላጣ ራስ ያበራል አይደል? እና ደብረ ታቦር ተራራ ላይ ብርሃነ መለኮቱ ቁልጭ ብሎ ሲታይ ልክ ደብረ ታቦር ተራራ ዙሪያውን ጠል ልምላሜ ነው። ግን ጠሉ ልምላሜውን ሁሉ የፀሐይ ነጸብራቅ ሲውጠው ሲገለብጠው ልክ መላጣ መስሎ ታየ። ስለዚህ ምን አሉ ቡሄ ማለት መላጣ ራስ ማለት ነው። ከዚህ አንፃር ነው ከደብረ ታቦር ተራራ ላይ ከተገለጸው ፍጹም ብርሃን የተነሳ ነው። አሁን አንዳንድ ሰው ራሱ በጣም የተመለጠ ከሆነ የፀሐይ ብርሃን ቀትር ላይ ሲያርፍበት በርቀት ያበራል እኮ ያንጸባርቃል። ታውቃላችሁ? ያንጸባርቃል። እና ከዚህ አንፃር ነው ቡሄ የሚባለው። በየአካባቢው የገጠሩ ሕዝብ በጨው እንጀራ ይዞ ይመጣል። የአብነት ተማሪዎች ይዘክራሉ። ሌሎች ደግሞ በጎ አድራጊዎች ቤተክርስቲያን ቆመው ለዋሉት ላደሩት ለሊቃውንተ ቤተክርስቲያን ለካህናት ይዘክራሉ። መቼም ምንም ሆነ ምን የደብረ ታቦር ዕለት ቤተክርስቲያን መጥቶ ዝክር ሳይቀምስ የሚሄድ የለም። በዝክር ነው የሚያከብሩት፣ በልዩ ሁኔታ ነው የሚያከብሩት። ከዘጠኙ አበይት በዓላት አንዱ ስለሆነ የሚሰራ ስራ የለም። አረም አይታረምም፣ አጨዳ አይታጨድም። አጠቃላይ ትልቅ በዓል ነው ብለው በጣም በልዩ ሁኔታ ነው የሚያከብሩት። እኛ ልጅ ነን ያው የሆኑ ሴቶቹ አጀንድዬ ወገባቸውን እንትን ይላሉ። ወንዶቹ ደግሞ ግና ምርኩዝ እንደዚህ እንይዛለን። የተለያዩ መሳሪያዎችን ይዘን ያው አንድ አካባቢ የተወሰነ በዓሎችን እናከብራለን። በዚያን ጊዜ ሳምንት ወይም ደግሞ ወር በሞላ ጊዜ ውስጥ ገንዘብም እንቀበላለን፣ ሌላም ስጦታ እንሰጣለን። ያንን አጠረቃቅመን ደግሞ በዓሉን የምናከብርበት የተለየ ደግሞ በበኋላ ግንኙነት የምናደርግበት ይሆናል። በየቦታው በየመንደሩ እየዞረን እናከብረው ነበረ። በአሁኑ ሰዓት ግን በእውነት ከሆነ ሁሉንም ማጣምሮ ባንድ ላይ እዚህ ቦታ ላይ እንደዚህ በዓል መከበሩ ይሄ የመጀመሪያ ነው። በዓሉ ግን በየቦታው በየመንደሩ እየዞርን ቡሄ ያልነ እናቶቻችን ሙልሙል የሚባል ዳቦ አለ። ያንን ሙልሙል ዳቦ ይሰጡናል። ደሞም ከቤታችን ማምተው ደግሞ መታችሁ እናንተ ጠይቃቸውናል ብለው ደግሞ ከቤታችን ሁሉ እያመጡ ይሰጡን ነበር። ያንን በማድረግ እናከብረው ነበር። የአንድ ፍታ ዳቦ ለልጃችን እየጋገርን መስጠት ለምን ለታቀፍነው ልጅ ዳቦ ጋግረን መስጠት። ለልጆ ዳቦ ጋግረው ይሰጡ ነበር። ሙልሙል ይባላል። ክርስትና ላነሰውት ስለ ቡሄ እየተባለ ለክርስትና ልጅ ይሰጥ ነበር። በዓሉን የጌታችን ብርሃነ መለኮቱን የገለጸበትን በዓል ለማስታወስ ነው። ምን እያደረጋችሁ ነው የምታከብሩት? ጅራፍ በማጉናት ሙልሙል ማጋገር በመብላት ነው። ዘይትናገሩ መጻ ደመና ብሩህ ወጸለሎሙ መጻ ቃል እምደመና ዘይብል ዝንቱ ውእቱ ወልድ ዘአፈቅር ሎቱ ስምዎ። ከደመናው እንዲህ ያለ ነጎድጓድ የመሰለ ድምፅ ሲመጣ ሐዋርያት ደንግጠው ወደቁ። ሙሴ መቃብር ትሻለኛለች አለ። ኤልያስ ወደ ነበረበት ሮጠ። ሐዋርያትም ደንግጠው ወደቁና ከሰማይ የመጣው ያ እንደ ነጎድጓድ የሚሰማው ድምፅ ሐዋርያትን አስደንግጦ ስለጣላቸው ያን ነጎድጓድ መብረቁን ለማዘከር ጅራፍ ይጮሃል።
ፊቱ እንደ ፀሐይ አይደል ያበራ ያን ለማዘከር ምሳሌ ዘያጽ ይባላል። በትንሽ ምሳሌ ያን ለማዘከር ሽቦ ይበራል፣ እሳት ይነዳል፣ ጅራፍ ይጮሃል። ጠቅላላ አድርጎ የሚያዘክረው ጅራፉ ሲጮህ ነጎድጓዱን ድምጹን ነው፣ በነጎድጓድ የተመሰለውን ድምጹን ነው፣ ያስደነገጠውን ነው። ሽቦ መብራቱ ደግሞ ደብረ ታቦር ተራራ ላይ የተገለጸውን ብርሃነ መለኮቱን ነው። ያን ጊዜ ደብረ ታቦር ላይ ብርሃነ መለኮት ሲገለጽ ሰንብቷል እና እረኞቹ አልመሸም እያሉ ቀን መስሏቸው ሌሊት ሁሉ እዚሁ ይውላሉ ያድራሉ። ወላጆቻቸው ደግሞ ባሉበት አካባቢ ጨለማ ነው። እነዚህ እረኞቹ ባሉበት አካባቢ ግን ብርሃን ነው። እዛ በኋላ ልጆቻችሁ ምን ሆናችሁ? ከብት ጣውቷቸው ነው? በግ ጣውቷቸው ነው? እንደው ተኩላ በልቶባቸው ነው እያሉ መቼም እናት አንጀት ይዘን ያክላል አባት ደግሞ ወደሩ አይደል ያን ዳቦ እያድወለበሉ በሀገራቸው ባህል ለልጆቻቸው ያን ስለወሰዱላቸው ያን ለመዘከር ነው ዳቦ። ይሄ ትውፊት ነው። መጽሐፍ ቅዱስ ላይ የተጻፈ ሳይሆን ትውፊት ነው። ከተጻፈው ያልተጻፈው ይበልጣል። ትውፊትን የናቀ ትውልድ እንኳን አንድ ክፍለ ዘመን 20 ዓመት አይሻገርም። 1000 ዓመት የሚሻገር ምንድነው? ትውፊት ነው። 2000 ዓመት 3000 ዓመት 4000 ዓመት የሚሻገር ትውፊት ነው። ትውፊቱ የዛ ምሳሌ ነው ባጭሩ። እረኞች የሚጠብቅ ስለጠብቁ የሚለው ሶስት ልስ ነው። ጌታ ኢየሱስ ክርስቶስ ብርሃኑ ሲገልጽ የተሰዋቸው በዚህ ነው መጠጥ ዘውላቸው ሄዱ። ኮፋዳ ደግሞ ኮፋዳ እሺ ምንድነው ያስቆ ለምንድነው የዳቦቹ ተማሪዎች እረኞቹ ስለዚህ እረኞቹ ምግብ የሚቋጥሩበት ጅራፍ ጌታ ኢየሱስ ክርስቶስ የነጎድጓዱ ቃል ሲናገር የነጎድጓዱን ድምጽ ለማሳወስ ተዘጋጀ። ሃሌሉያ አንተ ሰው ሆይ መስማቱን ማሰምቼ ነበር። ሃሌሉያ አንተ ሰው ሆይ ከዚያ ያደርሰኝ ልዑል እግዚአብሔር። ሃሌሉያ አንተ ሰው ሆይ እናቴ ሆ እምባየሻ ለቁርማን ዳቦ ሲጥለኝ ውሻ ደጓ ጫማዋን አውልቀዋለች ውሃ ሲጠማ አጠጥታለች። የእሷ ውዳሴ ሆነኛል ወይን ዛሬም ስዘምር እኖራለሁኝ። ዘምር በለው ተነሳ በገናና አንሳ ተቀኙለት በእልልታ ላዳኙ ጌታ በእምነት እንውጣ ከተራራው ላይ ይታይ ብርሃኑ ኤልሻዳይ። ባህልና ቱሪዝም ተቋማት በየደረጃው ያሉት በርካታ ተልእኮች አላቸው። አንዱ ተልእኮ ይሄ ነው። ባህልን ተቋሙ ራሱ ባህልና ቱሪዝም ነው እና አንዱ ተልእኮው ባህልን የህብረተሰቡ አድርጎ ለተተኪው ትውልድ እንዲሸጋገር እንዲቀጥል ማድረግ ነው እና አሁን ቀደም እንዳልኩት እነዚህ ሁለቱም ጨዋታዎች እየተዳከሙ የነበሩትን ቡሄበሉ ያን ያህል ተዳክሟል ልንል አንችልም አሉ። ህፃናት ዛሬ የሚጫወቱታል። አሸንድዬ ግን በጣም በተዳከመ ሁኔታ ነው የነበረው። እሱን እንደገና መልሶ ያነቃቀዋልና ተልኳችን እየተወጣን ነው ማለት ነው። ይሄን ቀስቀሰን ቦታ በተለያየ አካባቢ ይሄ በሚታይበት ጊዜ በሚቀጥለው አመት እዚህ በላይ ይሆናል ማለት ነው እና አንዱ ተልኳችን እየተወጣን ነው ማለት ነው።